ነው እኔ መሄድ እፈልጋለሁ በቃ ነገርኩ መሄድ እፈልጋለሁ ነገርኩ አትሄድም በቃ ይኸው ፈተና ደርሷል ቤት ነው መሆን ያለብህ በጣም ነው አባዬ ግድ የለም አሳመኛውን ተው አትሄድም ብያለሁ አትሄድም አባዬ ቅድም ያልከኝ ያቺን እሰራላለሁ እኮ ግድ የለም እንደዚህ ብለህ ባለፈውም ሸውደኸኛል ስለዚህ አይሆንም አልኩ እንግዲህ ነገርኩኝ ዋ ተናግሬያለሁ እኔ መሄድ እፈልጋለሁ ተናግሬያለሁ አትሄድም ዛሬ በቃ እሺ በቃ ፀሐይ ጫማን እኔ ይሄንን ማባበያ አልፈልግም ነግሬያለሁ ጸጉርን እንዳሽልህ በኋላ ምንም ነገር አልፈልግም የምፈልገው አሁን አንተ ቁጭ ብለህ ትምህርትህን በሰዓቱ እንድታጠና ከዛ ወደ ጨዋታ ብቻ እንጂ እዛ መሄድ የለም በቃ እኔ ጣናት መጫወት ፈልጋለሁ እቺ እሺ ይኸውልህ ሁሉም ነገር በፕሮግራም እንዲሆን አልተነጋገርንም ባለፈው እንግዲህ ተናግሬያለሁ አይ እንደዚህ ይደረጋሉ አንተ በቃ ቁጭ በል በቃ እንዴት ያለ ነገር ነው እባካችሁ ለምን ነው መብራት ያልከፈተው ያላላልኩም ነበር እንዴ ስነ ስርዓት ይኑር እንጂ በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ሰላም የተወደዳችሁ እንዴት አላችሁ? ይህ የአዲስ ጨዋታ እንግዳ ሰዓታችን ነው። የዛሬ እንግዳይ እንግዲህ እዚህ ደርሷል። አኩርፌዋለሁ ግን እንደምንም ያው አባቴ ስለሆነ ተቆጥቶኝ ቁጭ ብያለሁ። የ28 ዓመታት መድረክ ላይ ህይወት አለው። እንደገና ደግሞ ወደ ሬዲዮ ጆሮአቸውን ለወሰዱ ሰዎች ደግሞ ድምፁ የማይጠገብ በትወና ብቃቱ ብዙዎችን ያስደመመ ይህ ሰው ማን ነው ብለው ለፈለጉት ደግሞ ቲያትር ቤት በተለይ ወደ ህፃናትና ወጣቶች ቲያትር ቤት ሊሄዱ ሁሉ አስደስቶ የሚመልስ ነው። ያ ብቻ አይደለም፣ በቴሌቪዥን ድራማዎችም አንዳንድ ጊዜ ብቅ ብሎ ብዙ ነገሮችን አሳይቶናል። ከሁሉም በላይ ግን ነፍሱ ያለችው መድረክ ላይ ነው። ምክንያቱም ያለፉትን 28 ዓመታት መድረክ ላይ በተለይ ትውልድ እየቀረጸ ቆይቷል። በቅርቡ ባልቻ አባ ነፍሴ የተሰኘው ቲያትር ላይ ድንቅ ብቃቱን አሳይቶናል። እኔ ምርቃቱ ላይ ነበርኩና በጣም ተደምሜ ያለው። የዛሬ እንግዳችን በቅጽል ስሙ ቤቢ ነው የሚሉት። ለምን ቤቢ ተባለ ይነግረናል። ማስረሻ ገብረ ማርያም አርቲስት ማስረሻ ገብረ ማርያም ስለመጣህ በጣም አመሰግናለሁ። እንኳን ደህና መጣህልን። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ አመሰግናለሁ። እንዴት አገኘኸኝ ግን? ድምፁ አልመጣልኝ አለ። አይ መጥቶላል። እኔ ራሱ እኮ ብዙ ኢምፕሮቫይዝ አስደረከኝ። አንዴ ብቻ ስንገባ ብቻ ብለህ እዚህም ጋር ከቆም በኋላ በበቃኝ ነው ያስቀመጥከኝ። ይህንን አሁን እኔ እናንተ የሞከርናትን ነገር አንተ እንግዲህ ላለፉት 28 ዓመታት ብዙ ነገሮችን ብለህበታልና 28 ዓመት ሙሉ መቆየት እንዴት ነው? አይከብድም? አይ አይከብድም። እንግዲህ ያው ቆይተናል። የምትወደው ነገር ላይ ስትሆን ያው ጊዜው ያጥራል አይደለ? እንደው በእንትን አይደለም እንጂ ምንድነው ሶፎክለስ ይመስለኛል ያለው ካልተሳሳትኩኝ። ያው አንቲገን ላይ ነው ፍቅረኛሞች እያንዳንዳቸው የሚገናኙበት ሰዓት ለሺ ትካፈላለች፣ የሚለያዩበት ሰዓት ግን በሺ ትባዛለች ይላልና የምትወደው ነገር ላይ ስትቆይ ብዙም 28 ዓመቱ ያን ያህል 28 ቀን እንደማለት ነው። እና የህፃናት ቲያትርን ወድጄው በጣም በፍቅር ስለምሰራ ያን ያህል እንደውም ስፔንት ያደርኩም አይመስለኝም። ለምን መሰለህ ማለት ጽናት ይጠይቃል ብዬ አስባለሁ 28 ዓመት ሙሉ። ምክንያቱም
ያው ኑሮ ጉዳይ አለ። የህፃናት ቲያትር ደግሞ ያን ያክል ብዙ ትኩረት የሚያገኝ አይደለም። ሳንቲሙ ብዙ አይደለም። ፊልሞች፣ ቲቪ ድራማዎች እንዲህ አይነት ነገሮችን ብዙ ጊዜ ስትሄድ በአንድ ጊዜ ብዙ ነገሮችን ታገኛለህ። ምናልባት ቤት፣ መኪና ምናምን የሚባል ነገር ይኖራልና ወደዛ መቼም ህይወት ይኖራልና ወደዛ እንዴት ለመሄድ አላሰብክም? 28 ዓመት ሙሉ ህፃናት ላይ ምን አቆራኘህ? እውነት ለመናገር ህፃናት ቲያትርን ወድጄው ስለምሰራ ነው የቆየሁት። ማለት ሌላው ቀርቶ በጣም በትንሹ እነዛኞቹ ያውም በግል የሚሰሩ ናቸው። ፊልም ኦር ቴሌቪዥን ድራማው ምናምን ያው ካስተደረግ ትሰራለህ። እኔም የተወሰኑ ስራዎችን ሰርቻለሁ። ግን በትንሹ ምንድነው ለምሳሌ እኛ ባለንበት አደረጃጀት ውስጥ 4ቱ ቲያትር ቤቶች አንድ ላይ ናቸው። ከዚህ ቀደም በአዲስ አበባ ባህል ቱሪዝም ቢሮ ስር ለረጅም ጊዜ፣ አሁን ደግሞ በቲያትር ቤቶች አስተዳደር ድርጅት ስር ማለት ነውና በተለያዩ ጊዜያት እንግዲህ ቢያንስ እኔ እንኳን ማቀው ከ7 እስከ 10 የሚሆኑ ጊዜዎች ላይ ዝውውር እንደዚህ ድጋሚ ይሄ ሪፎርሜሽን እየመጣ ምናምን እንደዛ አይነት ነገሮች እንትን ብለዋል። አንድም ቀን እኔ ሌላ ቲያትር ቤት ሞልቼ አላውቅም። መሄድ እችላለሁ። ኢቭን ራሴ በደብዳቤም ዝውውር ጠይቄ ምናምን የሆነ ሂደት አለው እንጂ መሄድ እችላለሁ። ግን ስለማልፈልግ ነው። ህፃናት ቲያትር ላይ መቆየት ስፔሻላይዝ ማድረግ ስለምፈልግ ነው። ምክንያቱም ያኛውን ወጥቼ እሰራዋለሁ። አሁን እንዳልከው እንደጠቀስከው ለምሳሌ በአሁኑ ሰዓት 2 የእሁድ ቲያትሮች አሉኝ፣ የአዋቂ ቲያትር ማለት ነው። ባልቻ አባ ነፍሶና እዛው እሁድ ላይ ደግሞ ማታ 12 ሰዓት የሚታየው የማን ያዟል ለሻው የመጨረሻው ፍርድ ማለት ነው። ከዛም ውጪ ህፃናት ቲያትር ላይ ሆኜ የሰሯቸው የአዋቂ ቲያትሮች ነበሩ። የልብሳት ዝነኞቹ፣ ቆንጆዎቹ፣ ነቢይ ጄሮ በጣም ወዳቸው የአዋቂ ቲያትሮች ማለት ናቸውና እዛ ሆኜ የአዋቂውን ቲያትር ውጪ ላይ መስራት ስለምችል የምወደውን የህፃናት ቲያትርን መልቀቅ አልፈልግም። ያ ነው ምክንያቴ። በጣም ይገርማል። ግን ወደ ህፃናት ቲያትር እንድትሳብ ያደረገ ገና ከልጅነት ጀምሮ ምንድን ነው? ምናልባት እንግዲህ ቀደም ሲል ውጭ ላይ ስናወራ 18 ዓመት ሳይሞላህ ሞልቶኛል ብለህ ያለ እድሜ 3 ወር ነው ምናምን ነው የሚቀረኝ የነበረው። እንዳታስከስሰኝ 17 ዓመት እንደዚህ ከ9 ወር እንደዚህ አካባቢ ነበርኩኝ። እሱ አጋጣሚ እንዴት ነው ማለት ለምንድን ነው ወደ ህፃናት ቲያትር የተሳብከው? ህፃናት ቲያትር ከዛ በፊት 1 ነው 2 ቲያትር አይተን ነበርና ያው እዛ የሚሰሩ ደግሞ የምናውቃቸው አክተሮች ነበሩ። እነ ተስፉ ብርሃኔ ምናምን በጣም ትልቅ ስራዎችን ይሰሩ ምናል ማዝልመንህ እንደዚህ ያሉ አክተሮችና ህፃናት ቲያትር ማስታወቂያ እንዳለው እንዳወጣ የቅጥር ማስታወቂያ አላወቅንም። እኔና አንድ ጓደኛዬ በወቅቱ አንድ ትልቅ ሰው አርፈው ቀብር ስላሴ ቤተክርስቲያን ይደረግ ነበርና ሀገር ፍቅር ቲያትር አካባቢ ሆነን ያኔ ሀገር ፍቅር የልብሳት የሚል ቲያትር ነበረን በክበብ ያወጣ ነው። የቴዎድሮስ ለገሰና ተሻለ ወርቁ ያዘጋጀው ፕሌይ ማለት ነው። የፕሮፌሰር አስራት ወልደየስ ቀብር ማለት ነው። የእሳቸው ቀብር የእሳቸው ቀብር ሰው እንትን ብሎ ሲሄድ በልጅነት አእምሮ አይረሳኝም። በጣም ወዳቸው ነበር ሰውየውና እሳቸውን ለመቅበር ሄድን። ዝም ብለን ተቀላቅለን ማለት ነው። እዛ ስላሴ ስንገባ በጣም ብዙ ሰው ነበር ምናምን። ስላሴ መታጠፊያ ላይ የወክማ ግንብ ላይ ማስታወቂያ ተለጥፎ አየን። ለምን አንመዘገብም ተባባልና ያው በወቅቱ ቲያትር ክበብ ምሰራ ስለነበር ተመዘገበ። ማን ከማጋ ነብዩ የሚባል ክበባችን ውስጥ አብሮኝ የሚሰራ ልጅ ነበረ እና ከሱ ጋር ነበር የተመዘገብነው። ዘን 50 ምናምን አካባቢ ነበርኩኝ ካልተሳሳትኩ 57 56 አካባቢ ተወዳዳሪዎች ነበርን። 3 ወንድ 3 ሴት ነበር የሚፈልገው። 2 ወንዶች በዛው አጋጣሚ ፍሪላንስ ይሰሩ ነበረ ከኔ በፊት። ስለዚህ 1 ወንድ ነው የሚፈልገው በሌላ አማርኛ እና 3 ሴት ይፈልግ ነበር። ውድድር ተወዳደርን። በሌላኛው ቀን ማለት ነው የጽሁፍ ፈተና አለ፣ ዜና የተግባር ፈተና አለ። እንደዚህ እነሱን ተወዳደርኩኝ። አጋጣሚ ከ50 ምናምኑ ሰዎች ውስጥ እኔ ያለፍኩኝ ማለት ነው እና እንደገባሁም የመጀመሪያ ለኦሪየንቴሽን የተጠራው ቀን ነው ስክሪፕት የተሰጠኝ። ማለት ሌሎቹ ጀምረውት የነበረ ቲያትር አጋጣሚ አረጋዊ የሚባለው ተዋናይ ልምምዱን ጥሎ ወደ አሜሪካን ሄዶ ነበርና የሱ ቦታ ክፍት ስለነበረ ያንን ቦታ ሰጡኝ። ብልጣብልጦች የሚል ነፍሱን ይማረው የአስፋው አጽማት ስራ ነበረ። እሱ ላይ ሰለሞን ታደሰ አሁን ካልተሳሳትኩ ሙሉ ዓለም ባህል ማዕከል ውስጥ ነው ያለው። ሰለሞን ነበር ዳይሬክተሩ። እሱ ዝግጅት ላይ የመጀመሪያውን
እንትን ተሰጠኝ። እነሱ ቀድሞ ልምዱን ጀምረውታል። በሳምንቱ ደግሞ ይገመገም ነበር ስራው አጋጣሚና ለመዋሃድ ጊዜ አልፈጀብኝም ነበር ይመስለኛል። ጥሩ ሆነ። ብልጣብልጦች የሚል የመጀመሪያው ቲያትር ማለት ነውና በዚህ መልኩ ነው ህጻናት ቲያትር የገባሁት። እንግዲህ 28 ዓመት ቲያትር ላይ የህጻናት ቲያትር ላይ ስትቆይ ያንተስ ልጅነት በየቀኑ ልጅነትን ከልጅ ጋር አብሮ መዋልን አለና የአርቲስት ማስረሻ ልጅነት እንዴት ነበር? ልጅነቴ እንግዲህ ኖርማል የተፈጥሮ ልጅነት ካልክ ልጅነቴን ትምህርት ላይ ነው በብዛት ማሳልፍ የነበረው። ማለት ቤተሰቦቼም በጣም ወደ ትምህርቱ ብቻ እንዳዘንብል እንዲፈልጉ ነበረ። እንደውም ወደ ቲያትር ምናምን ስገባ ተቃውሞኝ ነበረ። ነገር ግን አያቴ ብቻ እሱ የፈለገውን የፈቀደውን እንትን ይበል ብሎ ይደግፈኝ ነበር። ነፍሱን ይማርና እና በሱ ብርታትም ነው አሁን ያለሁበት ቦታ ላይ ያለሁትና ትምህርትም ላይ ጎበዝ ተማሪ ነበርኩኝ መሰለኝ። 1 እስከ 3 ምናምን ነበር የምወጣውና ያው እሱም ፌል አላደረገም። በኋላ ላይ እንደገና ተምሬ እንትን ለማለት በቅቻለሁ። ከዛ ግን በኋላ ያለው ህጻናት ቲያትር በኋላ ከገባው በኋላ ያለው ልጅነት ደግሞ በጣም የተለየ ነው። ልጅነትን እንደ አዲስ ወደ ኋላ መለስ ብሎ ማየትና ከልጆች ጋር ስትሆን ደግሞ የልጆቹን ባህሪ ማጥናት አንዳንድ ጊዜ እንትን እንላለን። ማለት የትኞቹ ተመልካቾች ለምሳሌ እኛ ስንሰራ ስቲል ኤጅ ካታጎሪ የለን። እንደዚህ በእድሜ ከፋፍለን አይደለም የምንሰራው። በቃ በሀገሪቱ ህግ መሰረት ልጆች ለሚባሉት ነው የምንሰራው። ግን በሂደት ስናስተውል ምንድነው ትንሽ ከፍ ያሉት ሞር ቃላት ላይ የሚያተኩር ነገር እንደዚህ ይፈልጋሉ። ማድመጥ በደንብ አቴንሽናቸውን ሰጥተው ማየት ምናምን ይላሉ። በጣም አነስ ያሉት ደግሞ ሞር ኦፍ አክሽኑ ላይ ይሄ እንቅስቃሴው መሯሯጡ እንትን ማለቱ ምናምን ላይ እንትን ይላሉና ያንን ማተኮርና ከዛ በጣም ለእድሜ ልጆች ለሚሆኑት ትምህርት ቤቶች ስለሚመጡ ከዚህ ከፎርማል ከሆነው ትርኢት ውጪ በአዘቦት ቀናት ትምህርት ቤቶች ስለሚመጡ በጣም እድሜ ትንሽ ከሆኑ እነዛ አይነት ብሎችን የእንስሳት ገጸ ባህሪያቶች ያሏቸውን አሁን እንደውም ብዙ የሉም እንጂ የእንስሳት ገጸ ባህሪያቶች ይኖሩ ነበር በፊት፣ በተለይ በቀደሙት እኛም ከመግባታችን በፊት ባሉት ጽሁፎች ውስጥ። ከዛ በኋላ ግን የመጡት ጸሐፊዎች ሙሉ ለሙሉ በተለይ በኃይሉ እና ሰለሞን መንግስቴ ፎርማቱን ሳይሆን ኮንቴንቱን ላይ የህፃናት ቲያትር ማለት በጣም ዘመናዊ የሆኑ ጭብጦች ላይ የተለዩ ከነዚህ ሞራል ቫልዩስ ላይ ብቻ ከሚያተኩሩት ወይም ስነ ምግባር ላይ ብቻ ከሚያተኩሩ ከነበሩት ቲያትሮች ወጣ ያሉ ሀሳቦችን አዳዲስ ፈጠራዎችን ያካተቱ መጻፍ ጀመሩና ቅርጹም ይዘቱም ተቀየረ። እንደውም አንዳንዶች እናንተ ከመጣችሁ በኋላ ነው የሚሉት ያኔ ስድስታችን ስንቀጠር ማለት ነው። ከዛ በኋላ ደግሞ አስታውሽኝ በነጋ መጣችሁ እኔ ከገባው ከአመት በኋላ ነው አስቱ መጣችሁ። እንደዚህ ከዛም በኋላ የመጡት እንትኖች በፕሌው በጣም የተለየ ዘመናዊ ሀሳቦችን እንደዚህ ይዘው እንዲመጣ አድርገዋልና የበለጠ እየወደድከው ትሄዳለህ። ሶ ሁሌም ከህፃናት ጋር ስለምትውል የእውነት ራስህ እንደ ልጅ ትቆጥራለህ። እኔም አሁን ተሸበትኩ እንጂ እድሜ ለአፍተር ሼቭ እና ለምናምን ልጅ እንደሆንኩ ነው የሚሰማኝ። አሁን እዚህ ፎቶዎች ያሉት ላይ ምናምን የላኩልህ 90ዎቹ 92 91 አካባቢ የተነሱ ፎቶዎች ናቸው። የፓፔት ስልጠና ወስደን በዚህ የምታየው ጀርመናዊ ዊላንድ ጃዶቭስኪ የሚባል ለ2 አመታት መጥቶ የፓፔት ስልጠናና ፓፔት ድራማም ሰርተናልና የሱ ጊዜ እንደምታየኝ ቺን ማክል ልጅ ነውና ልጅነቱ ይሰማል ስቲል ከልጆች ጋር ስትውልና እናም ደግሞ ልጅ ሆነህም ማየት እንደ ልጅ ሆነህ ማሰብ ያስፈልጋል ይመስለኛል። እዚህ ላይ ሳላንሳል ማላልፈው አንድ ነገር ላይ እንደውም ከሱ ፕሌይ በኋላ ይመስለኛል በደንብ ማጥናት የጀመርነው አንድ የሰለሞን መንግስቴ ፕሌይ። እንግዲህ ሰለሞን በጣም ማስተር አድርጓል ሊባል የሚችል ጸሐፊ ነው። በህፃናት ቲያትር አሜሪካን ሀገር ነው ያለው፣ ግን እዛም ሆኖ ይጽፋል። አሁን በዚህ ለሀዘን መጥቶ እንኳን ፕሌይ ጽፎ የሚሄድ በጣም ጀግና ልጅ ነው ሰለሞን። ያው ጓደኛዬ ስለሆነ ሳይሆን ሊደነቅ የሚገባው ጸሐፊ ነው በህፃናት ቲያትር ዘርፍ። በተለይ የሱ ፕሌይ ነበር ርዕሱ ጠፋኝና የብርቱካንና የሎሚ ታሪክ ነው። ስክሪፕቱን ግምገማ ላይ እንዴት እንደወደድ ነው ልነገር አልችልም። ማለት ጣም ሁሉም ሰው የራሱ ጣም አለው፣ ራሱ መሆን ያለበት። ሌላው ምንድነው ሎሚ ይቀናል፣ የንግስቷ ልጅ ብርቱካንን ብቻ ነው የምትወደው ምናምን ብሎ በጣም ይቀናና ምናምን በቃ ብርቱካን ካላረከኝ ብሎ የሆነ አዋቂን የብርቱካን ዛፍ አስመስለኝ ብሎት ነው ዜን የብርቱካን ዛፍ ያደርገዋል። በዛ ወቅት ላይ ልጅቷ ትታመምና ያቺ እንደዛ ብርቱካን ሆኖ እሷን ፍቅር ሊያገኝ የፈለገው ልጅ ትታመምና የሚያድናት መድኃኒት ሎሚ ብቻ ይሆናል። በአገሩ ደግሞ የሎሚ ዛፍ ሁሉ ወደ ብርቱካን ተቀይሮ የለም። እኔ ሎሚ ነኝ ቢል ማን ይመነው? ዛሬ እኔ ሎሚ ነኝ ውስጤን እንትን በሉት ቢል ማን ይመነው? ሶ መጨረሻ ላይ ግን
አንተም እኮ በራስ ጣም ትወደዳለህ ይሄው እንደዚህ ትፈልጋለህ ነው ይሄን በጣም ወደነው ያሳለፈው ፕሌዩ ተሰርቶ ግን ተመልካች ጋር ሲቀርብ የጠበቅነውን አይነት ሪአክሽን አይደለም ያገኘነው እንደውም ብዙ ወላጆች ለማለት ምንድነው ምን ለማለት ነውና ልጆቹም አልገበሶ የሆነ ነገር ሚስ አድርገናል ማለት ነው እንደ ልጅ ሆነን አላሰብነው እንደ ትልቅ ሰው ነው ማለት ነው ያንን ፕሌይ የወደድነው እንደ ልጅ ሆነን አላሰብንም ማለት ነው ስክሪፕቱን ስንገመገመው የምናምን ያው የተወሰነ ይታ ጊዜውን እንትን ብሎ ጨረሰ በርግጥ እና ለዛ ነው ልጅ ሆነ ማሰብ የሚያስፈልግ ወይም ወደ ልጆች ባህሪ መቅረብና ልጅ መሆን የሚያስፈልግ የምትሰራውን ስራ ፕሮፐርሊ እንድትሰራ ስለሚያግዝ ነውና እስካሁን እንግዲህ እንደ ልጅ እናስባለን ማለት ነው ይገርማል አለፍ ብለን እነዚህ እንደው ምን ያክል ቲያትሮች ሰርተሃልና የተለዩበት ቲያትሮች የጻፍካቸው ያዘጋጃቸው የተወንከባቸው አለፍ አድርገን ባጭሩ ብናነሳቸው እሺ ምንድነው ቲያትር እንግዲህ አንድ ጊዜ ስንቆጥር ቅርብ አመታት ላይ ለሆነ በዩኒቨርሲቲ ለሚሰራ እንትን ወደ 70 የሚጠጉ የህፃናት ቲያትሮችን ተጫውቻለሁ አጫጭሮቹን ሳይጨምር ማለት ነው ከነሱ ጋር እንግዲህ አንድ 6 የሚሆኑትን ጽፍ ያለው አምስት ቲያትሮችን ጽፍ ያለው 6 ቲያትሮችን አዘጋጅቻለሁ በረዳት አዘጋጅነት ደግሞ ብዙ ሰርቻለሁ ከዛ ውጪ የሬዲዮ ጽሁፎችና የሬዲዮ ዝግጅቶችም እንደዚሁ በርካታ ናቸው በቁጥር ማላስታውሳቸው ማለት ናቸው ስለዚህ እነዚህ ቲያትሮች ከልጆች ቲያትሮች ከህፃናት ቲያትሮች እንደው የተለየ የምትለው ላንተ እስከዛሬ ለኔ በጣም የተለየ የሚሆንብኝ የዛው የሰለሞን መንግስቴ ድርሰት የሆነው የበር ላይ ነዋሪዎች ነው እኔ ነኝ ያዘጋጀሁት አንዳለም ካሳውንም ባለፈው እንግዲህ በነበረ ጊዜ ይሄንን ነገር ብሎኛል በጣም ዩኒክ ነው እና ወልቂጤ ዩኒቨርሲቲ ቅድም እንዳልኩ ለቲያትር ስንተኛ አመት ነው የዓለም ቲያትር ቀን ሲከበር ሰርተነው በጣም ብዙዎቹ የተገረሙበት በተለይ መምህራኖቹ በጣም የተገረሙበት ነው ገጸ ባህሪዎቹ ብር ኖት ላይ ያሉት የተቀየረው ብር ላይ ያሉት እንሰሶችና ሰዎች ናቸው እና እንዴት አድርጎ እንዳመጣው ሐሳቡን በጣም ነው የሚገርመው ለዛ ነው ሰለሞን ማስተር አድርጓል ማለት የብር ላይ ነዋሪዎች በጣም ለኔ የተለየው ፕሌይ ነው ሰዎች ክፍል ውስጥ ቲያትር ቤት ውስጥ ይማራሉ አይደለ ከዛ ግን ሌላው ዋነኛው ትምህርት ቤት መድረክ ነው ይላሉና እዛ መድረክ ላይ ስንሄድ ደግሞ አንድ መምህር አለ እሱም ማስተረሻ ገብረ ማርያም ወይም ቤቢ ነው ይላሉ እዚህ ጋር አየዝ ቤቢ ለምን ተባልክ የሚለውን ብትነግረኝ ደስ ይለኛል አይ ቤቢ እንግዲህ በኒክኔም ነው ያው ለምን ተባልኩ አላስታውሰውም በህፃንነቴ ቤቢ ብለው ነበር የሚጠሩኝ ያ ስም ቀጠለ ያው ስም ሲወጣ እንትን ብሎ አይደለ መምህር ነው የሚለው ትንሽ የተጋነነ ይመስለኛል ግን ምንድነው ለምሳሌ እኔም አሁን ከተለያዩ ሰዎች ጋር ስተውን እማራለሁ በየጊዜው እውነት ለመናገር አሁን ሞዳት አክትረስ አለች ሊና ሲሳይ ከሷ ጋር ሬዲዮ ድራማዎች ሰራ መድረክ የተወሰነ አጫጭር ድራማዎች ሰርተናል በጣም ነው መገረምባት በጣም ነው መማረው ሁሌም ፈለቀ አበበ አስታውሽኝ በነጋ አብሬያቸው ከሰሯቸው አክተሮች ሌሎችም ሁሉ ጊዜም ደግሞ ቲያትር ሙያ ተማሪ ነው የሚያደርግ አዲስ ለአዲስ ካራክተር አዲስ ስለሆነና ልክ እንደዛው ምናልባት እኔም ስሰራ ከኔ ትወናና ያው ቲያትር የግሩፕ ስራ አይደለ ስትነጋገር ምናምን ያለው ነገር እንደመማማር ተወስዶ ይሆናል እንጂ በዛ ደረጃ መገለጽ ነኝ ብያላስብም ከሆነም ግን ያ ነው ሊሆን የሚችለው እነማን አፈራህ እኔ እንግዲህ በማፍራት ደረጃ ከዚህ በፊት አንድ አመት ላይ በልደታ ክፍለ ከተማ የቲያትር ስልጠናዎችን ሰጥቻለሁ ከዛ ውጪ እዛ ያሉ አክተሮች አሁን እንደውም አንደኛዋ በጣም በተለያዩ ፊልሞች ላይ የአሮጊት ካራክተር በመጫወት በጣም ትታወቃለች ስሟ ጠፋኝ ይቅርታ ሌሎች እኛ ጋር ያሉ ቲያትር ከ5 አመት ወዲህ የቲያትር ስልጠና እንሰጣለን በክረምት ላይ ማለት ነው እዛው የሰለጠኑት ልጆች ደግሞ እኛ ጋር አስተዋቂ ይሆናሉ መድረክ ይመራሉ የተለያዩ ትልልቅ ዝግጅቶች ላይ ሳይቀር መድረክ ይመራሉ ፕላስ ትልልቅ ፊልሞች ላይና የቴሌቪዥን ድራማዎች ላይ የሚሳተፉ አሉ አሁን ሳሙኤል ልጄስ ምናምን ድራማ ላይ ያሉትና ያብስራ እንደዚህ የኛ ተማሪዎች ናቸው እኛ ጋር እኔ ብቻ ሳልሆን ቲያትር ክፍሉ አባላት ያሰለጠን ናቸው ያው የኔ ምጃለበት ስለማለት ነውና ለምን ነው መብራት ያልከፈተው ያላልኩም ነበር እንዴ ስነ ስርዓት ይኑር እንጂ
በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ጤና ይስጥልኝ። ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝ ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩም ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። የተወደዳችሁ ይህ የአዲስ ጨዋታ እንግዳ ሰዓታችን ነው። ኢትዮ ቴሌኮም ይህንን ሰዓት ከኛ ጋር አብሮ ስላለ እጅግ አድርገን እናመሰግናለን። የኢትዮ ቴሌኮምን የተለያዩ አገልግሎቶች እንድትጠቀሙ በዚህ አጋጣሚ መጋበዝ እንፈልጋለን። ኢትዮ ቴሌኮምን ከልብ አድርገን እናመሰግናለን። ወደ ጨዋታችን እንመለሳለን። እኔ እንግዲህ ሌላ ወስደው መልስ ከሌለ ቆይ መልስማ ይኖራል። ምን መልስ እንስጠው? ለዚህ ራሱ መስሎኝ ጉራው ይለይለት ነው። አራባረፉ እኛህን ቆርጦን ያልሆነ ነገር ከቶ አልፈጠር እና እሱ ሲሆን ሙገሳ መሆኑ ነው ወይስ ምርጫ? እኔን ማዋረድ እንጂ ከቶ ሌላ ምን ይባል? እስቲ ጊዜ ያሳዩ። በደብሬ በሀገሬ ተወልጄ ባደግኩበት በመንደሬ እንዲህ ልዋረድ ይገባል? እሱስ አይገባ ወይ ባለንጋ ወይ በለበቅ እንሞት ልቀርብ። ኧረ እባካችሁ ልጆቼ ወግ አትስጡት እንጂ ለእንዲህ አይነት ከንቱ ፍጡር ጭኑ ስር ገብታችሁ ቁንጥጫ ባልቻ አባነፍሶ የሚገርም ቲያትር ነው። በጣም ይህን ድጋሚ ስላቀረባችሁ ከ40 ዓመት በኋላ አልሞስት በጣም ነው በኔ በኩል በጣም ክብር አለኝና እንዴት ነበር የባልቻ አባነፍሶ ካስት የተደረገው? እንዴት አገኘው ቲያትሩን? እስኪ ባጭሩ። ፈታኝ የሆነ ካራክተር ነው የተጫወትኩበት። በጣም ወደው ቲያትር ነው። ካስት አዘጋጁ በነገር ላይ እጅግ በጣም ማደንቀው የምወደው አዘጋጅ መምህሬም ጭምር ነው ዶክተር ተሻለ አሰፋ። ከዚህ ቀደም ቆንጆቹንም መዘጋጃ ቤት አብሬው ሰርቻለሁ እና ደውሎ እንደዚህ ለዚህ ስራ ፈልጌ ነው ሲለኝ እጅግ በጣም ነው ደስ ያለኝ እና እንግዲህ ካስት ደግሞ ያደረገኝ ሌቦ ሳህሉን መሆኑን ሳውቅ በቃ በጣም ነው እንትን ያለኝ። ለፍተንበታል። ያው እንግዲህ ባዘጋጁ ተመርጬ ነው ካስት የተደረኩት። የመጨረሻ ፋይናል አውትፑቱ ደግሞ እንዳየው በጣም ጥሩ ነበር እና ያው ታሪካዊ ቲያትር ስለሆነ ለዚህ ትውልድ ላይ ደግሞ እንደዚህ አይነት ታሪካዊ ቲያትሮች በተለይ ከባልቻ ስብዕና አንጻር መታየት አለበት ብለን ስለምናምን በጣም ደስ ብሎኝ የሰራሁት ቲያትር ነው። ሌሎች የአዋቂ ቲያትሮች ከኔቢ ጆሮ ቅድም ነገርከን አለ። ምን ያክል የአዋቂ ቲያትሮች ሰርተሃል? እንግዲህ የተለያዩ ናቸው። ምንድነው ስሙ ከልብሳት ጀምሮ ቅድም የጠቀስኩልህ ልብሳት፣ ያልተነበበው መጽሐፍ፣ ዝነኞቹ፣ ቆንጆቹ፣ ነቢ ጄሮ፣ ምንድነው መስተንግዶ እና አሁን ባልቻ የመጨረሻው ፍርድ እንደዚህን የመሳሰሉትን ቲያትሮች ተጫውቻለሁ። ከዚያ ውጪ የተለያዩ የሬዲዮ ድራማዎችን አዘጋጃለሁም እሰራለሁ። ሬዲዮ ድራማዎች ላይ በጣም ብዙ ስራዎች እነዚህ ቲያትሮችም አሉ። ይሄ ነቢ ጄሮ ነው። በጣም ወደው ቲያትር ነበር በነገር ላይ። ይሄ ደግሞ የልብሳት የመጀመሪያው ቲያትራችን ነው። በጣም ልጅ ሆኜ ማለት ነው። ከትዕግስት ከበደ ጋር ነው እዚህ ጋር የምንታየውና አትክልተኛው ገብሩ የሚባል ገጸ ባህሪ ነበር ጨዋታው። በጣም ደስ የሚለኝ ቲያትር ነው እና ደግሞ በጣም አሳዛኝ አጋጣሚ የሚያሳልፍኩበት ነው የልብሳት። በነገር ላይ ወላጅ እናቴ ሞታ ሳትቀበር ቲያትሩን ፐርፎርም ያደረኩበት ቀን ነበር። ማለት ቤቴ ሄጄ አልቅሼ፣ ግን ኦልሬዲ ቲያትሩ ማስታወቂያ ሄዷል፣ ምን ብሏል፣ ማንም የሚጫወት የለም። ስለዚህ እንደገና ተመልሼ ሄጄ መስራት ነበረብኝ። አስከሬን አስቀምጬው የዕለት ማለት ነው
እና በጣም ማረሳው አሳዛኝ አጋጣሚ ያሳለፍኩበት ነው። ከዛ ውጭ ያየው ቀይ ለብሰን ያለው ፎቶግራፍ ለታራሚዎች ለህግ ታራሚዎች ማረሚያ ቤት የሰራ ነው ስራ ነው ይሄ ማለት ነው። እና በጣም ፈታኝ ነበረ። በጣም ብዙ ህዝብ ነው ያለው። በማይክ ነው የሰራ ነው፣ ግን ጥሩ ታርጌቱ እንደዚህ አይነት ፕሮግራሞች አሉን አንዳንድ ጊዜ የምንሰራው ስራ ማለት ለነሱ ብቻ ሳይሆን አማኑኤል ሆስፒታል ላሉ የአእምሮ ህሙማንም እንደዚህ ድራማ አቅርበን በህይወቴ በጣም የገረመኝን ኤክስፒሪየንስ ያገኘሁበት ማለት ነው። በጣም ቴንሽናቸውን ሰጥተው ነው ድራማውን የተከታተሉት። እንወጣ በአቅፈው ስመው ምናምን ነው እና እዛ ቦታ ላይ 2 ጊዜ እንደዚህ ድራማ ሰርቻለሁ። ክፍለ ሀገርም ትሄዳለህ? አዎ ክፍለ ሀገር የህፃናት ቲያትሮችን በተለይ ብዙ አልሰራንም፣ ግን የተወሰኑ ከተሞች ላይ ደሴ፣ ጎንደር በራሳችን በነፃ ለማቅረብ ሞክረናል። አሰላ፣ ሐዋሳ፣ ወልቂጤ ቅድም እንዳልኩ ሞክረናል። ከዛ ውጪ ደግሞ ከሀገር ውጪ 12 ደቂቃ የህፃናት ድራማ በራሳቸው በህፃናት ልጆች ሰርቼ አዘጋጅቼ ቻይና ቤጂንግ 2 ትምህርት ቤቶች ላይ የዓለም አቀፍ ቻሪቲ ባዛር ነበር። እሱ ዝግጅት ላይ 2 መድረኮች ላይ አቅርብ ያለሁኝ እና ከሀገር ውጭም ለመሞክረናል ነው። ያው የቋንቋ ባሪየር ስለነበር አክቲንጉ ላይ ብቻ እንትን ብለን እሱ ላይ እንትን ብለን እሱን አዘጋጅቼ ለማሳየት ሞክሬያለሁ። ከሀገር ውጭ ያለ ኤክስፒሪየንስ ነው ይሄ። የመድረክ ላይ አጋጣሚዎች አሉ? ያው መድረክ ላይ ብዙ ጊዜ ያጋጥማል። በተለይ የህፃናት ቲያትር ላይ ያው የተለያዩ ነገሮች ያጋጥማሉ። አሳዛኙን ገጠመኝን ቅድም ነገር ያለው በአስቂኞቹ ደግሞ ዶዮ የሚል ቲያትር እየሰራው አንዳንዴ ለተመልካቹ ሚስጥር ያልሆነ ለአክተሩ ሚስጥር የሆነ ነገር ይኖራል። ሪቨርስ ደግሞ ለአክተሩ ሚስጥር ያልሆነ ለተመልካቹ ሚስጥር የሆነ ነገር ይኖራል ቲያትር ላይ። ያንን ልጆቹ አያልፉ እና ምንድነው ቲያትሩ ላይ እኔ ጦጣ ከጫካ አምጥቻለሁ ለማስለመድ፣ ቤት ደግሞ ውሻና ድመት አሉኝ እና ዶዮ የሚወዳደረው በትምህርትና በጓሮ አትክልት እንትን ነው ላሳጥረውና የጓሮ አትክልቱን ውድድር ገና አልጨረስኩም። በትምህርቴ አንደኛ ወጥቻለሁ እና እሷን ለማስጠላት ቢሞክሩ እምቢ አልኳቸው። ዜን በኋላ ምን አደረጉ? አትክልቱ እንዳለ ቆፋፍረው አበላሹና መወዳደርበትን ጦጣዋ ነች አሉ። ከኔ በፊት ቀድሞ አባቴን አሳምነውታል። እሷ እንዲያርጋ ጠፋች። እኔ ስመጣ በፍጹም አልኩ። ከዛ አባቴ ሲነግረኝ ግን አመንኩ። ይሄኔ ልጆቹ በሙሉ በአንድ ድምጽ ነው በፍጹም እሷ አይደለችም። ኢግኖር ላረጋቸው አልችልም። ምክንያቱም የህፃናት ቲያትር ይሄ አንዱ ራሱ ፎርማት ነው። ጥያቄና መልስ ልጆቹን ታሳትፋለህ እንዴት እየተከተለ እዛና ታዲያ ማን ነው? እነሱ ናቸው እንዴ አባ በተለይ የሆኑ 1 4 5 ልጆች በቃ በጣም አስቸገሩ። እንደዛ እነሱን ከተቀበልኳቸው ያንን አምኜ ቲያትሩ ሊያልቅ ነው። በዛ መልኩ ደግሞ አያልቅም፣ ግማሽ ላይ ነው ይሄ። ኦኬ እንትና አድርጌ ኢምፕሮቫይዝ አድርጌ መቀጠል አለብኝ። ከዛ ቆዩ አልኳቸው። በተለይ በጣም ያስቸገሩ ቆዩ። አንድ ጊዜ አንቺ ቤታችሁ አባታችሁ ይዋሻችኋል አልኩኝ። የኔ አባት ታያዩ። አይ የኔ አባት አይዋሽም፣ የኔም አይዋሽም። ኧረ የኔም አይዋሽም። ስለዚህ የኔም አባት አልዋሽም። ጦጧነች ያበለሸችው ብዬ ላይት ማኗ ብላክአውት አደረገችልኝ። ቲያትሩ ቀጠለ ማለት ነው። እንደዚህ አይነት በርካታ አጋጣሚዎች ይኖራሉ። አንዳንዴ በሚያስቁ ቲያትሩን ቀድሞ ሊጨርሱብህ ይችላሉ። ፕሮቫይስ ካላረክ ወጥተው ላንተ ሊሉ ይችላሉ። በመድረክ ላይ ወጥተው ይችላሉ። ሌላ አንድ ገጠመኝ ሳይሆን ግን አንድ ቲያትር ምን ያህል ሳይኮሎጂካል እንትን እንዳለው መግለጽ ፈልጋለሁ ሰዓት ካለኝ። አንድ ወላጅ ሁሌ ልጁን ይዞ ይመጣል። ሴት ልጅ ነች። በጣም ነው ፓርቲሲፔት የምታደርገው በጣም እሱ አንድ ቲያትር ያለማጋነን ነው ነገር ቢያንስ 10 ሊያይ ይችላል። እና በቃ ፋሚሊየር ነው ፊቱም አውቀነዋል። እና በጣም ነው የሚስቀው። ልጁን ነው በአብዛኛው የሚያየው ምናምን ቲያትሩን ያል እንደ ልጅ ይፎርቃል ምናምን። እዛ የሆነ ጊዜ ላይ መጥቶ ለምንድነው አንተ ቲያትር እንደዚህ እንትን የምትለው ሲቀየር ምናምን ታውጣች እናንተ ማታውቁት ነገር አለ። ምንድነው ስንል ልጄ ትምህርት ቤት ውስጥም በጣም ፓሲቭ ነች አለ። ምንም ነገር አታወራም፣ ከማንም ጋር እንትን ለመናገር ትፈራለች ምናምን። እዚህ ስትመጣ ግን ሌላ ሰው ነው የምትሆነው። ቲያትሩ ላይ የሚጠየቀው ነገር የምትሳተፈው ነገር በጣም በቃ እንደውም አንዳንዴ ከልጆቹም በላይ አለ እና ምን በጣም ይደንቀኛል። በቃ የሷን ያንን ነገር እንትን ለማለት ነው ለመቀይ ከዛ እንደውም እሷን ትምህርት ሳይኖር አንዳንድ ቀን ሁላ እንድትመጣ ምናምን አደረግን ከልጆቹ ጋር እንትን እንትን ይሄን ነገር እየቀየረች መጣች። ባህሪ እስከ ቅርብ ጊዜ ድረስ ይመጣል ያ ሰውና በሌላም ውጭም ላይ እናገኘዋለን። በጣም የገረመን አጋጣሚ ማለት ነው። አሁን እንደዚህ ይሆናል ብለን አናስብም በታምር እና ይሄን ያህል እንደዚህ ልጆቹንም እንትን ይቀይራል ሳይኮሎጂካል። እዚህ ውስጥ ታሽጋ መቅረት አለባት። ጊዜ ትንሽ ጊዜ ይስጣ። ልውል አትበይኝ። እዚህ ውስጥ ታሽጋ መቅረት አለባት። ጊዜ ሚስጥር ጊዜ አትበይኝ። ጊዜ እኮ ሰጠናት። እዛ ሄጄ እሱን እህቴን ምን አባቱ እንዳደረጋት ላናግረው ስልሽ አይሆንም ትኛለሽ። እዚህ መሆኔ
እሷን ለመጠበቅ እንደሆነም ጭምር አውቃለሁ። ያንተን እንደዚህ መሆን እረዳዋለሁ፣ ግን ደግሞ እንደዚህ መሆን አይደለማ። ወይ ምናምን ስታገኘው የራስን አሰብሽ ነው። ወይ ልጁን በአካል ስታገኘው ከእሱ ጋር መሆን አልፈልገችውም። ሰላም ለዚህ ቤት ዘነበ። መኮንን አስከትለህ የመጣኸውን እያየሁ ምኑን ሰላም አልኩ። አይ ጋሽ ዘነበ እባክዎትን ትንሽ ጊዜ ብቻ ስጡኝ። ሰው እግር ላይ መውደቅን ሙያ አድርጎ ይዞታል። ወጃ ተነስ እኮ ነው የምልህ። ተነስ ወደዛ። እሺ ብትለው እኮ ይነሳል። ወጃ ስሙ ነው። እሺ ሰው እግር ላይ መውደቅ ሙያ አድርጎ ይዞታል። በል አንተ ቦጃ ተነስ እኮ ነው የምልህ። እሺ ብትለው እኮ ይነሳል። ዝቅ ብሎ መለመኑ እኮ ነው። ተነስ ወዲያ ብያለሁ። ኧረ ፈነገልከው። ግድ የለም አንዴ ኑሮ ፈንግሎ ጥሎኛል። ግድ የለም። እነዚህ አንተ ያዘጋጃቸው የሬዲዮ ድራማዎች ናቸው። እንግዲህ ይህን ያክል ዓመት ሙሉ ሬዲዮ ድራማ ላይ ድምጽ በደንብ ይታወቃል። አብረሃቸውም የምትሰራቸውም እነ ህሊናም እነ ዳንኤል ሙሉነህም አሁን ትንሽ ጠፋ ብሏል። ዳንኤል ሙሉነህ በተለይ የሚገራርሙ ሰዎች ጋር ነው የምትሰራው። አንዱ ይሄም እንዳለው ነው። አዎ በጣም በነገር ላይ ቅድም እንዳልኩት ነው። እኔም ከነሱ ጋር ስሰራ ብዙ ነው የምማረው እና ለዛ ነው ያ ሁሉ ጊዜም አብራቸው ከምትሰራቸው ሰዎች ጋር ትማራለህ እና እኔም በጣም ማከብራቸው የምወዳቸው ተዋናያኖች ናቸው። በህይወት የማትረሳው ሬዲዮ ድራማ? ርዕሱን አላስታውሰውም፣ ማለት በጣም ብዙ ናቸውና አሁን የዛሬ አመት ከምናምን የመሰለኝ የሰራ ነው። በዚህኛው ፓኬጅ ላይ ከሰራ ናቸው የውጪ ትርጉም ነው። አንድ ካራክተር ያለፈ ህይወቱን እንትን እያለ የሚል ካራክተር ሳላስበው እንትን ውስጥ ኢቨን ስክሪፕቱ እስኪበላሽ ድረስ በእምባይን እና እንትኔን መቆጣጠር አቅቶኝ የሰራሁት ስክሪፕት አለና እንዴት አድርጎ እንደተረጎመው ተርጓሚው አጋጣሚ ወዳጄ ነው። በጣም ምርጥ አድርጎ ነው የተረጎመውና እሱ ድራማ አይረሳኝም። ማለት የእውነት በቃ ድምጼን ሁላ እንትን ማለት እስኪያቅተኝ ድረስ ማለት ነው። እኔም ብቻ ሳልሆን ህሊናም ራሱና ፋይናሊ ነው ያወቅኩት። እኔም ያን ያህል ስክሪፕቱ ነው ወደዛ የወሰደ እኔ ትወና ብቻ አይደለም። በቃ በጣም መሳጭ የሆነ ስክሪፕት ነበር። ከሬዲዮ እሱ አይረሳኝም። ከዛ በተረፈ አልጋ ባልጋ የሚል የመዓዛ ወርቁ ስራ አለ። በጣም የምወደው ከሬዲዮ ድራማዎች ተከታታይ ድራማ ነበር። በጣም ብዙ ትልልቅ አክተሮች ነው። እሱን ይማር ፍቃዱ ተክለማርያም፣ ነጻነት ወርቅነህ ነፍሳቸው ይማር ከነሱ ጋር የሰራ ነው ማለት ነው። እሱም በጣም የምወደው የሬዲዮ ድራማ ነው። ሬዲዮ ድራማ ብዙ ጊዜ እንዴት እንደሚዘጋጅ ብዙ ሰዎች ማለት የራሱ የሆነ ፈታኝ መንገድ ያለው ይመስለኛል። እኔ ሬዲዮ ድራማ በጣም ካሉት ሚዲየሞች በጣም ነው የምወደው። ቅድም እንደነገርኩ ለምንድነው? አንደኛ ፈታኝ ነው። ሰው ቀላል ይመስለዋል። የሬዲዮ ድራማ ፈታኝ የሚሆነው ምንድነው? እያነበብክ ስለምትሰራ ነው። እያነበብክ ንግግር ማድረግ በጣም ከባድ ነው። እንደገና ደግሞ በድምጽ ብቻ ስለሆነ ተመልካቹ አድማጩ ጋር የሚደርሰው በድምጽ ብቻ ስለሆነ ስሜቶችን በሙሉ ድምጽ ውስጥ ነው ማድረግና ያ ከባድ የሚያደርገው ይመስለኛል። ፊልም ላይ ብዙ አላየሁም እኔ በግሌ። ቴሌቪዥን ድራማዎች የተወሰኑ የታፈነ የሚል አቦል ቲቪ ላይ ይመስለኛል ባልሳሳት፣ እዛ ላይ አይቻለው። ከዛ ውጪ የፍቺ ሰርግ የሚል በዩቲዩብ እየተላለፈ ያለ አይቻለውና እስኪ ምናልባት እንዲሁም ደግሞ ቀይዋ ቀን ከአሸናፊ ማህሌት ጋር አለ። ለምን ነው ፊልም ላይ ብዙም አትሄደው? ቴሌቪዥን ድራማዎች የተወሰነ አለ። እስኪ ስለዚህ አጠር አድርገን አንተ እንግዲህ ወይ እንትና ለማድረግ ቴሌቪዥን ድራማዎች ብዙ ሰርቻለሁ። ከናለልኝ ስንቅ ጨምሮ ችሎት ምናምን ድራማዎች፣ ፊልሞች በጣም የተወሰኑ ፊልሞች ሰርቻለሁ። የሾህ አጥር የሚል የመጀመሪያ ፊልም አለኝ ከነ ቤቢ ሳምሶን ታደሰ ሸዊት ምናምን ጋር የሰራ ነው። ከዛ ያቀን የሚል የተሻለ ወርቁ ፊልም፣ ሰርግ ከአሜሪካ የቴዲ ለገሰ እንደዚሁ የተሻለ ወርቁ ያዘጋጀው ፊልም፣ ሄ ኤሜን የሚል ብዙ አልታየም እሱ ፊልም። አጋጣሚ ሆኖ ነፍስ ይማር የትግስት ምትኩ የምትባል ገጣሚ ልጅ የእሷ ድርሰት የሆነ ራሴ ያዘጋጀሁትና እኔም አክት ማድረግበት ፊልም ከነሰብለ ተፈራ ጋር ነፍስ ይማር የሰሯቸው ፊልሞች አሉ። ከዛ ብዙ ምንድን ነው የኔ ወደ ቻሳ ሌላ አንድ ፊልም ርዕሱ ጠፋኝ። እነሱን ፊልሞች ሞክሬያለሁ። ቲቪ ድራማዎች አሉ የተወሰኑ ድራማዎችን ጥቂት እንስማቸውና ትቀጥላለህ። ቲቪ ድራማዎች ላይ እኔ ያልገባኝ ግን የምትለያዩበት ምክንያት ነው። እርግጠኛ ነኝ ሰው ገብቷል።
የምን ሰው አለ አይደል? ሌላ ሰው የመውደድ አይነት ወይም ደግሞ የመወደድ አይነት ላይክ እንደሱ አይደለም ግርምሽ። ያው አለ አይደል በአንዳንድ ነገሮች አለመግባባት። ጥሩ ነው። እኔ እንግዲህ አትፋቱ ልላችሁ አልችልም። እኔ የምለው የፍቺውን ጉዳይ ግን በፍርድ ቤት ፕሮሰሱን ጀምራችኋል? ኖ ከዛ በፊት እኮ ሰርግ አለ። የምን ሰርግ? የፍቺ ሰርግ። የፍቺ ሰርግ? አዎ ግርምሽ። የፍቺ ሰርግ በጣም አሁን ብዙ ተመልካች በዩቲዩብ እያገኘ ያለ ድራማ ነው። ውድነህ እንዴት አስቦ እንደጻፈው ላይ ገርመኛል። ስክሪፕቱን ሳነበው በጣም የወደድኩት ፕሌይ ነው እና ማነው በላይ ጸጋዬ ኬኪ ይባላል ዳይሬክተሩ። በጣም ጥሩ ግሩፕ ነበር፣ ጥሩ ነበር የሰራ ነው ብዬ አስባለሁ። የታፈነም እንደዚሁ በደንብ የሰራችሁበት ነው። እዛም ላይ ህሊና ሲሳይ ጋር ብዙ ቦታ አላችሁ መሰለኝ። ህሊናና ቅድስት ያሉ እዛም ላይ ቅድስት ያለች። የታፈነ ረጅም ጊዜ ሄዷል መሰለኝ 36 ወር 26 ክፍል ነው ካልተሳሳትኩኝ። 2 ሲዝን ነው እንደዚህ አካባቢ ነበር። ስለዚህ ወደፊት ምን እንጠብቅ? በፊልሙ፣ በቲያትሩ፣ በቲቪ ድራማ እንደ እግዚአብሔር ፈቃድ አሁን ጊዜው የጀመርኩት አዲስ ስራ የለም። ያው አዲስ የተከፈተው ባልቻ አባ ነፍሶ ቲያትር አለ። ሌላ የመጨረሻው ፍርድ እይታ ላይ ያለ ቲያትር አለ። እንግዲህ ሰዎች ሊያዩን ከፈለጉ በሱ ይምጡ። ሬዲዮ ላይ ግን ሁሌም በየሳምንቱ አዳዲስ ድራማዎች አሉ። ሁሌም በየሳምንቱ ወደኛም ወደፊት ትመጣለህ ብዬ አስባለሁ። አሁን እንግዲህ ዛሬ ያየው ስቱዲዮአችሁን ምናምን በጣም ምቹ ነው። በጣም የእውነት ምቹ ነው። እሱን ሰራ ደንቅ አላልፍም እና እንመጣለን ብዬ አስባለሁ። በተለይ በሬዲዮ ድራማዎች እንመጣለን ብዬ አስባለሁ። ስለዚህ ፊልሞችን እንጠብቃለን። ቲያትሮችም እንደተጠበቁ ናቸው። የመጨረሻ መልእክት እንደው እዚህ ከመጣው ላይ ቀር ሳልናገረው መሄድ አልፈልግም የምትለው ነገር ካለ? በተለይ እንግዲህ ለሚመለከታቸው አካላት፣ የማይመለከታቸውም አካላት ሊሆኑ ይችላሉ፣ ህፃናት ላይ መስራት እንዳለባቸው፣ በሁሉም ዘርፍ ህፃናት ላይ መስራት እንዳለባቸው፣ በተለይ ህፃናት ስነ ጽሁፍን ማበረታታት፣ የህፃናት ስነ ጽሁፍ ስራዎችን፣ የቲያትር ስራዎችን እንዲያገኙ ማድረግ። ለምሳሌ ቅድም ሳወራ ነበር። በቀደም ማክሰኞ ዕለት ይመስለኛል ቁርስ እየበላው ሙሉ ዓለም አዳራሽ የህፃናት ቲያትር ሲያስተዋውቅ አየሁት። በጣም ነው ደስ ያለኝ። ለጓደኞቼ ላወራውላቸው ምናምን ብያለሁ። እኔ ከዚህ በፊት 98 ምናምን አካባቢ ይመስለኛል ስክሪፕት ልኬላቸው ነበር። እዛ ምን ላይ እንዳደረሱት አላውቅም፣ ግን ይሄ መጀመሪያ ይመስለኛል። ከዚህ በፊት የተሰራ አልመሰለኝም። ህፃናት ቲያትር ክልሎች ላይ እንዲስፋፋ እንፈልጋለን። ማለት እኔ በግሌ ሰለሞን መንግስቴ እንደዚህ በግል ሞክረናል። ያው ግን በግል ያቅም ውስንነት አለ። ክልሎች በተለይ የባህል ቱሪዝም ጽሕፈት ቤቶችና ህፃናትና ወጣቶች የሚባሉ ቢሮዎች የህፃናት እንዲያገኙ የሚፈልጓቸው ወላጆች ጭምር ቁሳዊ የሆኑ መጫወቻዎች ብቻ አይደሉም የሚያስፈልጓቸው። ህፃናት አእምሮን የሚያበለጽጉ አእምሮን የሚገነቡ ነገ ጥሩ ትውልድ እንዲሆኑ ሀገራቸውን፣ ህዝባቸውን፣ ታሪካቸውን እንዲያውቁ የሚያደርጉ የኪነ ጥበብ ስራዎችን ማየት አለባቸው። ወላጆች ልጆቻቸውን ይዘው በመምጣት ያሉትን ጥቂት ስነ ጥበብ ስራዎችን ቢያሳዩአቸው፣ የሚመለከታቸውም የማይመለከታቸውም የመንግስት አካላት ደግሞ ለህፃናት ኪነ ጥበባዊ ስራዎች ማሳያ የሚሆኑ ቦታዎች፣ እንደውም ቦታዎች ያሉ ይመስለኛል አሉ። ቦታው አልጠፋም። ነገር ግን ህፃናት ላይ አስቦ የሚሰራ ባለሙያና አስፈጻሚ አካል ነው የጠፋውና እባካችሁ ህፃናት ላይ ስሩ፣ እንስራ የሚለውን መልእክት ማስተላለፍ እፈልጋለሁ። ከልብ አመሰግናለሁ። እንግዲህ እዚህ ድረስ መጥተህ ደግሞ ይህንን የ28 ዓመት ልምድን ሀሳብን ስላጋራን ስላጫወትከን በአዲስ ጨዋታችን ከልብ አድርጌ አመሰግናለሁ። ለብርታትህ እስከዛሬ ላበረከትከው ሁሉ ደግሞ በጣም አመሰግናለሁ። በዝግጅት ክፍላችን ስም እናመሰግናለን። እኔም ስለጋበዛችሁኝ ደስ ብሎኛል። አመሰግናለሁ። የተወደዳችሁ ይህ የአዲስ ጨዋታ እንግዳ ሰዓታችን ነበር። እስካሁን ድረስ አብረን ቆየን። ኢትዮ ቴሌኮም አገዘን፣ አብሮን ይህን ዝግጅት ወደ እናንተ እንድናደርስ አጋራችን ሆኖ ቆየ። የዛሬ እንግዳችን እንግዲህ የነበረው ደግሞ ላለፉት 28 ዓመታት በተለይ በህፃናት ቲያትር ከዛም በሬዲዮ ድራማዎችና በቴሌቪዥን ድራማዎች እንዲሁም ደግሞ አልፎ አልፎም በፊልሞች ላይም የነበረውን አስተዋጽኦ እንግዲህ በጥሩ ሁኔታ አጫወተን። ማስረሻ ገብረ ማርያም ቤቢ በቅጽል ስሙ ማለት ነው አብሮን ነበረ። ቤቢ በድጋሚ አመሰግናለሁ። እናንተም አብራችሁን ስለነበራችሁ አመሰግናለሁ። ድልነሳ መንግስቴ ነበርኩ። ጤና ይስጥልን። ሰላም ለኢትዮጵያ።
አሜን። ለምንድን ነው መብራት ያልከፈተው? ክፈል አላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር